ሰላም ጤና ይስጥልን እንዴት አድራችኋል? ወደ ገበያ ስፖርት ቤተሰቦች የዕለተ ሮብ ሐምሌ 1 ስፖርታዊ መረጃዎችን ወደ እናንተ ለማድረስ ሮቤል አብርሃም ከስቱዲዮ ተገኝቻለሁ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ ይጋብዝኳችሁ። በቆይታችን ታላላቅ የተደረጉ የፍጻሜ የሚመስሉ ጨዋታዎችን ትላንትና በዓለም ዋንጫው ተከናውነዋል። እነዚህ ጨዋታዎች እንዴት ነበሩ? ምንስ ይመስላሉ? ምን ነገሮች ተሰሙበት የሚለውን ዝርዝር ጉዳይ በስፋት የምንመለከት ነው የሚሆነው። ታዲያ ለገበያ ስፖርት አዲስ ከሆናችሁ የተቀላቀላችሁ ቤተሰብነታችሁን ታጠነክሩ ዘንድ ጋብዛችኋለሁ። አብራችሁን ቆዩ። ተመልሰናል። በዋንነት የምንመለከተው ትናንትና የተደረጉ ሁለት ወሳኝ መርሃ ግብሮች አሉ። በአርጀንቲናና በግብጽ በኩል እንዲሁም ደግሞ በስዊዘርላንድና በኮሎምቢያ በኩል ወሳኝ የጥሎ ማለፍ ጨዋታዎች ተከናውነው ነበር። ታዲያ ወደ ሩብ ፍጻሜ ለመግባት የተደረጉት ወሳኝ ፍልሚያዎች ምን ይመስሉ ነበር የሚለውን ከመመለከታችን አስቀድሞ አንድ መረጃ ማንሳት ይጠብቅብናል ብዬ አስባለሁ። ወደ ሀገረኛ ጉዳይ ልመልሳችሁ። ዋሊያዎቹ ከ5 ዓመታት በኋላ ወደ ሀገራቸው ሊመለሱ የሚችሉበት እድል ወይም ደግሞ ፍቃድ ስለማግኘታቸው ተሰምቷል። ካፍ ባደረገው ምርመራ መሰረት የአበበ ቢቂላን እንዲሁም ደግሞ የድሬዳዋን ስታዲየምን አሁን ላይ ባለው የመመዘኛ መስፈርት መሰረት ኢንተርናሽናል ጌሞችን ለማዘጋጀት ፍቃድ መሰጠቱን የተሰማ ነው። ይህንን ተከትሎ የኢትዮጵያ ብሔራዊ ቡድን ከ5 ዓመታት የስደት ቆይታ በኋላ ዳግም በአገሩ ላይ ሲጫወት የምንመለከተው ነው የሚሆነው ማለት ነው። እነዚህ ሜዳዎች ከቅርብ ጊዜ ወዲህ እያሳዩት በነበረው መሻሻሎች በተለይ ደግሞ ከአየር ንብረት ጋር በተያያዘ የሚነሳባቸው ጥያቄዎችን በተወሰነ መንገድ መቅረፍ በመቻላቸው የኢንተርናሽናል ውድድሮችን ለማዘጋጀት ፍቃድ እንዲሰጣቸው ያስቻለ ነው ማለት ነው። ታዲያ ይህንን ተከትሎ ምናልባት የወልዋሎና ሲዳማ ቡና በሁለቱም የአፍሪካ መድረክ ተሳትፎን አግኝተዋል። በኢትዮጵያ የአፍሪካ ሻምፒዮንስ ሊግ ተሳታፊ ነው ሲዳማ ቡና። በአንጻሩ ወልዋሎ ደግሞ የኮንካፍ ፌዴሬሽን ተሳታፊ ነውና እነዚህ ሁለት ኢንተርናሽናል ጨዋታዎችንም ክለቦቹ በሀገራቸው ምድር እንዲያከናውኑ ነው ማለት ነው ካፍ የወሰነው። አስደሳች ዜና ይመስላል። ይሄንን ቀደሜ ነገርኳችሁም ለዛ ይመስላል። ምናልባት ኢትዮጵያ የአፍሪካ ዋንጫ 2028 ለማዘጋጀት ጥረት ላይ እንደሆነች ይታወቃል። ሌሎች ስታዲየሞች አዲስ አበባ ስታዲየም፣ አቃቂ ቃሊቲን መሰል የክልል ስታዲየሞችንም ጨምሮ ባህር ዳርንም ብዙ ማንሳት የምንችላቸው ስታዲየሞች በጥራት እየተሰሩ ነው የሚገኙ። ታዲያ ፍጻሜያቸው አምሮ 2028 ምናልባት ልናዘጋጅ እንችላለን። እሱ ጊዜው የሚፈታው ጉዳይ ይሆናል። ግን ጥያቄዎች በሂደት ላይ ነው ያሉት። አሁን ላይ ግን ኢትዮጵያ ያቀረበቻቸው መመዘኛዎች መስፈርቶቹን አሟልቶ ስለተገኘ የኢንተርናሽናል ጌሞችን በሀገሯ ምድር እንድታከናውን መፈቀዱን ወርልድ ስፖርት አስነብበዋል ማለት ነው። ወደ ዓለም ዋንጫ ጨዋታዎቹ ደግሞ እንግባ እስኪ። አርጀንቲና ከግብጽ ትላንትና ከባድ ጨዋታ የነበረ መርሃ ግብር ነበረ። እንግዲህ በፖለቲካው አንጻር ጠላት ሀገር ግብጽ የነበረችው በዝረራ ተሸንፋለች ማለት ይቻላል። በአርጀንቲና የአባይ ውሃ የደከማቸው ይመስላል ሲጠጡ ከርመው የነበረበት ሁኔታ። ከዛ በኋላ ግን አርጀንቲናን ማሳለፍ አልቻለም ነበረ። ኢብራሂም ገና በ15ኛ ደቂቃ ነበር ያሲን ኢብራሂም ግብጽን ቀዳሚ ያደረገው። ከዛ በኋላ ዜኮ ዳግም የኢጂፕትን መሪነት ወደ 2-0 ከፍ ማድረግ ችሎ ነበር 67ኛ ደቂቃ። ታዲያ እስከ 79ኛ ደቂቃ ድረስ 2-0 ሲመሩ የሰነበቱት ግብጾች በጨዋታ ላይ ሮሜሮ 79ኛ እንዲሁም ደግሞ ሊዮ ሜሲ 83ኛ እና ኤንዞ ፈርናንዴዝ 93ኛ ላይ ማስቆጠራቸው ጎሎች ሁለት ካምባክ ተሰርቶባቸው ከውድድሩ እንዲሰናበቱ ሆኗል ማለት ነው። ደግሞ በአርጀንቲና ታሪክ ለመጀመሪያ ጊዜ ነው ከሁለት ጎል መመራት በኋላ ካምባክ ሰርተው ሲያሸንፉ። የሚገርመው በጨዋታው ላይ የኦፕታ ሱፐር ኮምፒውተር አርጀንቲና ጨዋታውን የማሸነፍ እድሏ ከዛ በኋላ 0.6% ብቻ ነበረ። ግን ያ ሊሆን አልቻለም። በአንጻሩ ግብጽ በታሪኳ ለመጀመሪያ ጊዜ ነበር ለዓለም ዋንጫ በዚህም ቦታ ላይ የተገኘችው። ወደ አዲስ ምዕራፍ ተሸጋግራለሁ ብላ ጠብቃ የነበረ ቢሆንም የሴኔጋል፣ የዲሞክራቲክ ኮንጎና የአይቮሪ ኮስት ዕጣ ፈንታ ደርሷታል። አፍሪካን ሀገራቶች ለዘንድሮ የመምራት ችግር የለባቸውም ውጤት የማስጠበቅ እንጂ። ታዲያ በሴኔጋል የጀመረው የ2-0 መቀልበስ ድል በቤልጂየም ትላንትና በግብጽ ተመልክተናል። እኔ አርብ ይሸበራል ኢየሩሳሌም የሚባለው ሌላ ታሪክ ነው። የአፍሪካ ሀገራቶች ደግሞ ልክ ከ80 በኋላ የሚረበሹት ነገር ከ80 በኋላ አፍሪካን ይረበሻሉ ይሸበራሉ ብለን ማንሳት ምሳሌውን በዛ ማድረግ የምንችልባቸው ሁኔታዎች ሁሉ ያለ ይመስለኛል። የሚኖሩት የሚገቡበት ሁኔታ በብዛት በእውነት ከዛ በኋላ ደግሞ እንደው ምናልባት የተሻረባቸው ጎል ፍጹም ቅጣት ምት ተከልክለናል የተለያዩ ርዕሶችን እያነሱ አሰልጣኝ ሆሳም ሐሰን እንዲሁም ደግሞ ጎል አስቆጣሪው ዚኮ በብዙ ትችቶችን ሲሰነዙ ነበር። ፊፋ ላይ ኢፍትሐዊ የሆነ የዳኝነት ስርዓት የተከናወነብን ከዚህ በኋላ ዓለም ዋንጫዎችን አናይም። ስለዚህ ይሄ በግል የሚወስደው እርምጃ ነው። ምናልባት ጉዳዩ ታይቶ ተገቢ ምላሽ የሚሰጠን ከሆነ እሰየው፣ ካልሆነ ግን
ዓለም ዋንጫ የሚባለው ውድድር ከዚህ በኋላ አልመለከትም። ምክንያቱም ለገበያ ለማስታወቂያ ለገንዘብ ሲሉ ብቻ የሚደረግ አላስፈላጊ የሆነ ስራዎች እግር ኳስን ያበላሹት ነው። ስለዚህ እኛ ደግሞ የምንጫወተው እዚህ ጋር አንድ ሀገርን ወክለን ሀገርን አሸናፊ ለማድረግ የሀገርን ስም ለማስጠራት እንጂ አንድ ሰው ሜሲ አለው ተብሎ ወይም ደግሞ የሆነ ክለብ አለው ተብሎ የሚሰራ ስራ አስፈላጊ አይደለም። ምክንያቱም ለገንዘብማ ማንም ከፍሎ መቆየት ይችላል። ለገበያና ለዝምዝና ግን እንደዚህ መሆን የለበትም እግር ኳስ። ለማንኛውም ከዚህ በኋላ የዓለም ዋንጫን አልመለከትም ሲሉ ነው ኡሳማ ሰን የገለጹት። ኢብራሂምም ዚኮም ከጨዋታው በኋላ እንደገለጹት ከሆነ ኢፍትሃዊ በማለት እጃቸውን በማንሳት እንደዚህ የኤክስ ምልክት በመስራት ነበር ከሜዳ የወጡት። ምናልባት ፊፋ በዚህ ጉዳይ ላይም ተጨማሪ እርምጃ ሊወስድባቸው እንደሚችል ይጠበቃል። ያው በጨዋታው ላይ ግብጾች በተወሰነ መንገድ እድለኛም ነበሩ እድለኛም አልነበሩም ብለን ማንሳት የምንችልባቸው ሁለት ጉዳዮች አሉ። ምክንያቱም የጨዋታ ቁጥራቸውን ከተመለከትን 17 የጎል ሙከራዎችን አርጀንቲና አድርገዋል። ዳርክ ቦል ወይም ደግሞ ሃራም ቦል የምንለውን ጨዋታ ከግብጾች ስንመለከት ነበር የነበረው። 7ቱ ኢላማቸውን የጠበቁ ነበሩ። 58% የኳስ ቁጥጥር የበላይነት ወስደው ነበር። ያው በመጨረሻም ይህ የሙከራቸው ወይም ደግሞ የጽናታቸው እስከ መጨረሻው ተስፋ ለመቁረጣቸው ወደ ድል አገናኝቷቸዋል። በአንጻሩ ግብጾች በጨዋታ ላይ 4 የጎል ሙከራዎችን ያደረጉት፣ ሁለቱ ደግሞ ወደ ጎልነት የተቀየሩት ብቸኛውን ታርጌቶች ነበሩ። ከሞላ ጎደል በተወሰነ መንገድ ተፎካክረው ነበር ማለት ይቻላል። ግብጾች ግን አለማስጠበቃቸው ያው ትርጉም አልባ አድርጎታል ማለት ነው መሪነታቸውን። የአፍሪካ ሀገራቶች እንግዲህ ከ10 ተሳታፊ 9 ወደ ሀገራቸው ተሸኝተዋል። የቀራችው አንድ ሞሮኮ ናት። እሷም ደግሞ ከፊት ለፊቷ ፈረንሳይ የምትባል ታላቅ ጋሬጣ ነው ፊት ለፊቷ ያለችው። እሷንስ በምን አይነት መንገድ ታልፋለች ወይስ ሁሉም አፍሪካኖች ወደ የሀገራቸው ይሸኛሉ የሚለው የሚጠበቅ ጉዳይ ነው የሚሆነው። ምናልባት ግን አንድ የተነሳ ጉዳይ ነበረ። አቡ ታሪክ ያነሳው አንድ ሀሳብ አለ። እሱ ምንድነው? እውነታቸውን ነው። ኢፍትሃዊ ስራ ነው የተሰራባቸው። ምክንያቱም ሊዮ ሜሲን የሚያህል ተጫዋች ስትገጥም በ11 ተጫዋች ብቻ እንድትገባ ፊፋ መፍቀዱ በራሱ ኢፍትሃዊ ነው ለግብጾች በማለት ጭራሽ ሌላ ሰዓት የሚጭር ንግግር ነው የተናገረው። ምክንያቱም ሜሲ ሜዳው ሲኖር ለተጋጣሚ ቡድን 11 ተጫዋቾች እኩል ይዘው መግባት አይቻልም። ሜሲ ከነሱ 2 እና 3 ተጫዋቾችን ደርቦ ስለሚጫወት ቢያንስ 2 እና 3 ተጫዋች ሊፈቀድላቸው ይገባል ሜሲን በተቃራኒ ለሚገጥሙ ቡድኖች በማለት ነው ያነሳውና ኢፍትሃዊ ሲል የገለጸበት መንገድ ብዙዎችን መነጋገር ያደረገ ጉዳይ ነበረ። እናንተስ የግብጽንና የአርጀንቲናን ጨዋታ እንዴት ተመለከታችሁት? በጨዋታው ውስጥ የነበራችሁ ስሜት ምንድን ነበር የሚለውን ሀሳብና አስተያየታችሁን ኮሜንት ላይ እንድታደርሱ ጠይቋችሁ። የደምጣችሁ የሚገኘው የሐምሌ 1 የማለዳ ስፖርታዊ ዜናዎችን ነው። ሮቤል አብርሃም ደግሞ ከዜናዎቹ ጋር ጥሩ ቆይታ እያደረግኩላችሁ እንገኛለን። አሁንም ቆይታችን ይቀጥላል። አብራችሁን ቆዩ። ተመልሰናል። ሌላኛው ትናንትና ምሽት 5 ሰዓት የተከናወነው ተጠባቂ መርሃ ግብር ደግሞ እንመልከት። ኮሎምቢያ ምድቧን በበላይነት ስታጠናቀቅ ብዙዎች ጥሩ ሁኔታ ትጓዛለች ብለው ግምት ከሰጧት መካከል አንደኛዋ ሀገር ነበረች። ይሁን እንጂ ጉዞዋ በትናንትናው ዕለት በአውሮፓዊቷ ስዊዘርላንድ ተገቷል። የማይመስል የነበረው ጨዋታ በኮሎምቢያ ብሔራዊ ቡድን ብዙዎች ያልፋሉ፣ የአርጀንቲና ቀጣይ ተፋላሚ ኮሎምቢያ ትሆናለች ብለው ነበር ብዙዎች ሲጠብቁ የነበረው። ይሁን እንጂ ያኛው መሆን ሳይችል ቀርቷል። ጨዋታው መደበኛ ሙሉ 120 ደቂቃው ያለምንም ጎል በ0-0 ውጤት ነበር የተጠናቀቀው። ምንም እንኳን 15 በላይ ጎል ሙከራዎችን ማድረግ ቢችሉ ኮሎምቢያዎች በጨዋታው ላይ ግን ስዊዘርላንዶች የነበራቸው አስደናቂ መከላከል እንቅስቃሴ ጎሎችን ምንም እንዳያገኙ መንገድ የዘጋ ነበረ። ስዊዘርላንዶች ኳስ ተቆጣጥረው በመጫወት ረገድ የተሻሉ ነበር። 53% የኳስ ቁጥጥር የበላይነቱን ወስደዋል። ከዛ በተረፈ ደግሞ 7 የጎል ሙከራዎችንም ማድረግ ችለው ነበር። ያን ያህል በአስደናቂ የጎል ሙከራዎች የታጀበ አልነበረም። በረኞቹ ምንም ሳይፈተኑ 120 ደቂቃ ድረስ የደረሱበት አጋጣሚ ነበር። እርግጥ ነው የስዊዘርላንዱ በረኛ ከተሞከረበት 3 ታርጌት 2ቱ በኤክስጂ ደረጃ ወደ ጎልነት ሊቀየሩ የሚችሉ ትልቅ አጋጣሚዎች ነበሩ። ይሁን እንጂ ያንን በማምከም ቡድኑ ወደ ፍጹም ቅጣት ምት አደረሰው። በፍጹም ቅጣት ምትም እንግዲህ ስዊዘርላንድ 4-3 በሆነ ውጤት በማሸነፍ ቀጣዩን ዙር መቀላቀል ቻለች ማለት ነው። አስደናቂ የነበረ ሁኔታ ነበር የተመለከትነው። ምናልባት ጆ ሄርናንዴዝ የኮሎምቢያን ፍጹም ቅጣት ምት ያመከነው ሰው ነው። ይህ ሰው ደግሞ በኮሎምቢያኖች በኩል እንደ አይዶል የሚታይ በብዙዎች ዘንድ ይወደድ የነበረ ነበር። ምንም እንኳን ሉዊስ ዲያዝ ያው የመጨረሻውን ፍጹም ቅጣት ምት ያስቆጥርም ምንም ማድረግ አልቻለችም። ኮሎምቢያ 4-3 ተሸንፋ በቀጣይ የሊዮ ሜሲን ሀገር በሩብ ፍጻሜው የምትገጥም ነው የሚሆነው ማለት ነው።
ታዲያ ተጠባቂ ነበር የዓለም ዋንጫ መርሃ ግብሮች እንደዚህ ባለ መንገድ ፍጻሜያቸውን አግኝተዋል። ያው 32ቱ ጥሎ ማለፍ ከዛ ወደ 16ቱ ከፍ ብሎ ነበረ እያለ አሁን ላይ የዓለም ዋንጫውን ልንሸኘው ጥቂት ቀናቶች ብቻ ነው የቀሩን። የ2026 የዓለም ዋንጫ ጥሎ ማለፍ ጨዋታ ከዚህ በኋላ የሚመለሰው ሐሙስ ነው በሩብ ፍጻሜ። እሱም ደግሞ ምሽት 5 ሰዓት አፍሪካዊቷ ሀገር ሞሮኮ ከፈረንሳይ ይሆናል። ሌላኛው ከዚህ በኋላ በቀን 2 ጨዋታ የምናይባቸው አጋጣሚዎች እየቀነሱ ነው የሚሄደው። አርብ ከምሽቱ 4 ሰዓት ስፔን ከቤልጂየም ትጫወታለች። ቅዳሜ ሌሊት 6 ሰዓት ደግሞ ኖርዌይ ከእንግሊዝ፣ እንዲሁም ደግሞ ሌሊት 10 ሰዓት አርጀንቲና ከስዊዘርላንድ የሚደረግ መርሃ ግብር ነው የሚሆነው ማለት ነው። እነዚህ መርሃ ግብሮች እንዴት ይታያሉ? ማንስ ምን ይፈጥራል የሚለው ይጠበቃል። ሞሮኮ ከፈረንሳይ ከዋንጫ በፊት የሚደረግ የዋንጫ ጨዋታ ማለት እንችላለን። ምክንያቱም አፍሪካዊቷ ሀገር ስታጠቃም ስትከላከልም በብዙ ረገድ የተሻለች ሀገር እንደሆነች ከቅርብ ጊዜ ወዲህ በጣም እየተመለከትናት ነበር የነበረው። ታዲያ ፈረንሳይስ በምን አይነት መንገድ ሞሮኮን ትቋቋማለች? ሞሮኮስ ደግሞ አስደናቂ የሆነችውን ፈረንሳይ በማጥቃትም በመከላከልም ልክ እንደራሷ ስል የሆነችና በአስደናቂ ጥራት ባላቸው ተጫዋቾች የተከበበችውን ፈረንሳይ በምን አይነት መንገድ አስተናግዳ ወደ ቀጣይ ዙር ታልፋለች የሚለው የሚጠበቅ ነው። ፖርቹጋልን ጥላ ያለፈችው ስፔን እንግዲህ ሴኔጋል ላይ አስደናቂ ካምባ፣ ከዛም ደግሞ አሜሪካ ላይ ዘግናኝ ድልን ማስመዝገብ የቻሉት ቤልጂየምን አስተናግዳ በምን አይነት መንገድ ፈተናውን አልፋ በቀጣይ በጥሎ ማለፉ ከፈረንሳይና ከሞሮኮ አሸናፊ ጋር ይገናኛሉ የሚለው የሚጠበቅ ነው። ቤልጂየምስ እስካሁን ስትሰራቸው የመጣችውን ገድሎች በስፔን ላይ ፈጽመው ወደ ቀጣይ ዙር ታልፋለች የሚለው ሌላኛው ትኩረትን የሚስብ ጉዳይ ነው። ኖርዌይ ከእንግሊዝ ኤርሊንግ ብራውት ሃላንድ በአስደናቂ ሁኔታ ቡድኑን እየጎተተ እየገፋ እዚህ ላይ ማድረስ ችሏል። ታዲያ እንግሊዞች ምናልባት የዘንድሮ ዓለም ዋንጫውን ለማሳካት ከሌሎች ሀገራቶች ቀጥሎ ግምት የተሰጠት ሀገር ናት። ሰርፕራይዝ እያደረገች የምትገኘው ደግሞ ኖርዌይ ናት። ታዲያ ኖርዌይ እንግሊዝን አሁንም ከውድድሩ ውጭ አድርጋ ሰርፕራይዝ ታደርገናለች ወይስ እንግሊዝ እንደተጠበቀችው ርቀቱን ተጉዛ ለዋንጫው ክብር ትበቃለች የሚለው ሌላኛው የሚጠበቅ የዕለተ ቅዳሜ ሌሊት 6 ሰዓት መርሃ ግብር ነው። የትላንትና ድል አድራጊዎች ስዊዘርላንድና አርጀንቲና ደግሞ ሌሊት 10 ሰዓት ሲል ጨዋታቸውን የሚከውኑ ነው የሚሆነው ማለት ነው። አርጀንቲናውያን ከጫና ነፃ ሆኖ ትናንትና የነበራቸው ስሜት እጅግ አስደናቂ ነበር። ብዙ ማለት የምንችልባቸው ሁኔታዎች ነበር። በተለይ መጨረሻ ላይ ሜሲን ትሪት ያደረጉበት የነበረው ሜሲ እንባው ሌሎች በተለይ ደግሞ ለፖርቹጋል ተጫዋቾች ትምህርት መስጠት የሚችል ይመስለኛል። ምክንያቱም ሊዮ ሜሲን ትናንትና ትሪት ያደረጉበት የነበረው መንገድ እሱን ዋንጫ የበሉ ያህል ወደ ሰማይ ሲወረውሩት፣ ክብ ሰርተው ሲያጽናኑ፣ ሲያቅፉት፣ በእያንዳንዱ የኳስ እንቅስቃሴ እሱን ሲያስቡት ፖርቹጋሊያኖች ይህንን አለማድረጋቸው ምናልባት የቁጭት ስሜት ውስጥ አይከታቸውም ወይ የሚለው ሌላ ራሱን የቻለ ትኩረትን የሚስብ ጉዳይ ነበረ። ምናልባት አሁን ደግሞ ከስዊዘርላንድ የሚጫወተው በአንጻር ሁኔታ ከነበሩት ቁጥሮች መካከል አነስ ያለ ግምት ይሰጣታል ብሎ የሚጠበቅ ሀገር ናት ስዊዘርላንድ። ታዲያ ይህንን ጨዋታ እንዴት ይመለከታል? ሌላው በጉጉት የሚጠበቅ የሩብ ፍጻሜ መርሃ ግብር ነው የሚሆነው ማለት ነው። ታዲያ የሐምሌ 1 የዕለተ ረቡዕ የጠዋት ማለዳ ስፖርት ዜናዎቻችን እነዚህን ይመስሉ ነበረ። አመሻሽ ላይ በሰፊ ጨዋታ ትንታኔዎች እንዲሁም ደግሞ በተለያዩ ርዕሰ ጉዳዮች በዝውውር መረጃዎች ላይም በስፋት ወደ እናንተ እንደርሳለን። ፕሮግራሙ ወደ እናንተ እያቀረብኩላችሁ የነበርኩት ሮቤል አብርሃም ነበርኩኝ። የምሽት ሰው ይበለን።